አያቴ ሞታ በ40 ቀን ሲሆን ደግሞ አጎታችን እሷን ለለቅሶ መጥቶ ሞተ። ከዛ ሲቀጥል አክስታችን ወንዝ ላይ ተገላ ተገኘች። በየ40 ቀኑ ማለት ነው። አመት ቆየና ሲስተር ሞተች። ልጅ ህመም ጋር የተያያዘ በኋላ እኔን ጠቋይ ቤት እንዲሄድ አደረጉ። ፊቱና ገብስ ነግድ ያጥፍልሃል ብላ ብላለ አንድ መጽሐፍ ለአንባቢያን አበርክተሃልና እናትህ አትሞትም ግን በእሷ መቃብር ሌላ ሰው ይገባል ምናምን አለ። 92 አካባቢ ትምህርት ሲጨርስ መጠጥ ቤት የገባሁት በቃ ይህንን መጽሐፍ እየገዛችሁ እንድትጠቀሙበት ትራክቶችን እያነበብኩ ስለሆነ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ነው ይላል። አሁን እኔ ተስፍሽ ደክሞኛል ወደ ጌታ እንሄድ እንፈልገዋል። አንተ ከምክር አልፈሃል፣ ምን ቢመክሩ ብትለወጥ አይደለም። የወጣቶች አገልግሎት ቤተክርስቲያን ውስጥ ትኩረት ይሰጠዋል ወይ? አንድ መምሬ አብነህ የሚባሉ አሉ፣ የኛ አባት እንላቸው። እሳቸው የመድኃኔዓለም ቀን ነው ቤተክርስቲያን ሄደን እየሰበኩ ልጅ ነኝ እኔ እንዲህ ብያለሁኝ። እኔ ግን መቼ ነው አድጌ እንደነዚህ ሰዎች መሆነው? ውድ ተመልካቾቻችን አስታውሳለሁ የደብሩ ኃላፊ እንዲህ ይሉ ነበረ። ምናልባት ያን ጊዜ እኔ ቀጭን ስለሆንኩ ሊሆን ይችላል። ቀጭንና ጭንቅላቴ ትልቅ ነበር አሉ። አሁንም ትልቅ ነው የሚሉት እና ለታቦት ይላሉ ሁሌ የኛ ቤት ሲመጡ ለታቦት ልጅ ምናምን ይሉ ነበር እና እንደዛ ነበር ያሳደጉ። ስትልኝ ውድ ተመልካቾቻችን ይህ የዋርካ ኪንግደም ዌይ ሚዲያ ነው። በዚህ ሚዲያ ላይ በየሳምንቱ አዳዲስ እንግዳዎችን እናቀርባለን። ዛሬም ደግሞ አንድ አዲስ እንግዳ ይዤላችሁ ቀርቤያለሁ። ወንድሜ መጋቢ ለማ ወደ ዋርካ ኪንግደም ዌይ ሚዲያ ፈቃደኛ ሆነ ስለመጣ በጣም እጅግ አድርገን እናመሰግናለን። እግዚአብሔር ይባርክ መጋቢ። ወደ ጥያቄዎች እገባለሁ። መልካም ጊዜ ጌታ እንደሚሰጠን በጣም አምናለሁ። ወደ ጌታ እንዴት እንደመጣህና በዚያውም አገልግሎትን እስቲ እንዴት እንደጀመርክ፣ የት እንደተወለድክ፣ መጋቢ ለማ ማን ነው የሚለውን እስቲ። እሺ፣ ስለ ሁሉም ነገር የእግዚአብሔር አምላካችን ስም የተባረከ ይሁን። እኔ መጋቢ ለማ ታፈሰ ነው የሚባለው። አንድ ባለቤት አለችኝ፣ 2 ልጆች አሉኝ፣ አንድ ወንድ ልጅና አንድ ሴት ልጅ። ተወልጄ ያደግኩት ባሌ ጎሮ የሚባል ሀገር ነው እና ቤተሰብ 6 ልጆችንን 4 ወንዶችና 2 ሴቶች ነው ያለ ነው። ከነሱ መካከል እንግዲህ ስናድግ እኛ የኦርቶዶክስ ቤተክርስቲያን እምነት ተከታዮች ናቸው ቤተሰብ። አባታችን ማህበር ይጠጣል፣ እናታችንም እንደዛው እና ያደግነው ኦርቶዶክስ ቤተክርስቲያን ስርዓት ነው። አስታውሳለሁ ሌሊት ተነስተን ወደ ቤተክርስቲያን እየተመላለስን ያደግነው። በኋላ እድሜያችን እየሄደ ሲሄድ ወደ ሰንበት ትምህርት ቤት ተማሪዎች ነበርን። አክራሪ ነው የሚባለው አይነት ሰው ብዙ ባልሆንም ግን ጌታን ለማገልገል እግዚአብሔር ደስ ይሰኛል የምልበት ነገር እዛም እያለሁ ብዙ ራሴን መስጠት ወዳለሁ። ግን የእግዚአብሔር የተአምራት እጅ ይመስለኛል። አስታውሳለሁ ልጅ እያለሁ አንድ ቀን አንድ መምሬ አብነህ የሚባሉ አሉ፣ የኛ አባት እንላቸው። እሳቸው የመድኃኔዓለም ቀን ነው ቤተክርስቲያን ሄደን እየሰበኩ ልጅ ነኝ እኔ እንዲህ ብያለሁኝ። እኔ ግን መቼ ነው አድጌ እንደነዚህ ሰዎች መሆነው? ማለት እንግዲህ ፕሮቴስታንት ምናምን ብዙ አይታወቅም እኛ ጋር፣ ግን እንደሳቸው መስበክ እንደሳቸው ህዝብ ሰብስቦ ማስተማር የሚል ህልም ነበረ እና በዚያ የተማርኩኝ። ከዛ እኛ ሰፈር ያሉ ደግሞ ቄሶች ሰፈር ነው የሚባለው። የኛ ብዙ በርካታ ቄሶች ያሉበት አካባቢ ነው ያደግነው። ነገር ግን ያም ሆኖ የእግዚአብሔርን ቃል እንደሚገባው አውቃለሁ ማለት አልችልም እና
ብሎ የተወራረሰ ነገር ነው። ብቻ ለእምነት የመጨከን አይነት ነገር አለ። እነሱ ደግሞ የሚመኙት ምኞት ነበራቸው፣ ቀሳውስቱም እዛ አካባቢ ያሉት እኔ አድጌ ከዛ በኋላ ካደኩ በኋላ ትዳር ይዤ ከዛ ቄስ ይሆናል የሚል እምነት ነበራቸው። ልጅ ሆኜ የኔን ቅስና እንደመሆን ያምናሉ። እና አስታውሳለሁ የደብሩ ኃላፊ እንዲህ ይሉ ነበረ። ምናልባት ያን ጊዜ እኔ ቀጭን ስለሆንኩ ሊሆን ይችላል፣ ቀጭንና ጭንቅላቴ ትልቅ ነበር አሉ። አሁንም ትልቅ ነው የሚሉት እና ለታቦት ይላሉ ሁሌ የኛ ቤት ሲመጡ ለታቦት ልጅ ምናምን ይሉ ነበር። እና እንደዛ ነበር ያሳደጉኝ። እና እንደዛ ስናድግ እኔም ሁሌ የማረሳው ነገር ይሄ ማለት ታቦቱ በወጣ ቁጥር አቴንሽን ሰጥ የምታየው የለም ነገ ይሸከመዋለሁ የሚል አይነት። አባታችን 83 ላይ ዳግም ዘማች ሄደ እና በኋላ እኔ ተሳልኩኝ። አባታችን ሌሎች ሲመጡ እሱ ቀረ ማለት ሞተም የሚል የለም ምንም የለም። እና ሲቀር ተሳልኩኝ። ምንድነው የተሳልኩት ነገር? በቃ እግዚአብሔር ሆይ አባቴን ካመጣህልኝ ለምኜም ቢሆን ጽዋ ወይ ደግሞ ጸበል አወጣለሁ ምናምን ብዬ ተሳልኩኝ። ከዛ የሚያሳዝን አይነት ሁኔታ የጠበቅኩት አልሆነም። በጣም አደገኛ ነው። ልጆች ነን፣ በጣም ትንንሾች ነን፣ ምንም መስራት አንችልም። አንዱ ብቻ ትልቅ ወንድማችን 16 ዓመት ምናምን ሊሆነው ይችላል እና አባታችን ሳይመጣ ቀረ። አንድ ሁለቴ ማህበር ከፍያለሁ። የሰንበቴ የሚባለውን ነበር የምንጠጣው በስለት። ግን በኋላ አባታችን መሞቱ ተነገረን እና የተወሰነ ፐርሰንት እምነቴ በጣም ወረደ። ማለት ቆይ እኔ የምከተለው እኔ የምጸልይበት እኔ ሌሊት የሚሄድበት አይሰማም ወይ የሚል አይነት ጥያቄ ተፈጠረብኝ። እያልን ስንሄድ በኋላ 11ኛ ክፍል ደረስኩኝ። ከዛ 11ኛ ክፍል እያለው አያቴ ሞተች። እዛ አያቴ ሞታ በ40 ቀን ሲሆን ደግሞ አጎታችን እሷን ለለቅሶ መጥቶ ሞተ። ከዛ ሲቀጥል አክስታችን ወንዝ ላይ ተገላ ተገኘች። በየ40 ቀኑ ማለት ነው። አመት ቆየና ሲስተር ሞተች። ታላቅ ሲስተር ነበረችን። እዛ ከ10 ወር በኋላ እንደገና ሌላዋ እህታችን ሞተች። ተደራራቢ አይነት የመናፍስት አይነት አሰራር የኛም ቤት በደንብ አድርጎ ማለት እኛ እምነት አለን ነው የምንለው፣ ግን መንፈሱ በጣም እየጨረሰን መጣ። በኋላ እኔ ጠቋይ ቤት እንዲሄድ አደረጉ። ምንድነው አንዳንድ ጊዜ በተለይ ትምህርት ከጨረስኩ በኋላ ትምህርት ሰክሲድ አደርጋለሁ ብዬ እኔም ትምህርት ቤቱ የሚጠብቅ ነበር። በሚያሳዝን አይነት ሁኔታ ግሬዴ ጥሩ አልነበረም ሲመጣ። ደግሞ እኔንም ሌላ የመንግስት ትምህርት ቤትም ከፍሎ የሚያስተምረኝም ሰው የለም፣ ዘመድ ምናምን በዙሪያ የለም። ልክ ውጤት መጥቶ እንደሰማው ውጤት አልመጣም ዩኒቨርሲቲ የሚያስገባ ስባል በቀጥታ ከሰዓት ጠጅ ቤት ነው የሄድኩት። በቃ ከእንግዲህ በኋላ there is no hope፣ ምንም አይነት ተስፋም የለኝም ሰውም የለኝም ምንም። በቃ አሁን ለእኔ ጨለማ አይነት ነገር ሆነው በ92 አካባቢ ትምህርት ስጨርስ መጠጥ ቤት የገባሁት በቃ እና ከፍተኛ መጠጥ ቤት፣ ከፍተኛ ጠጪ፣ ከፍተኛ በጥባጭ፣ ከፍተኛ ወንጀለኛ የምትለው አይነት ሰው ማለት ፖሊስ ፈልጎ ሲያገኝ እሱ ነው ብሎ እንዴት ዋልክ አይነት ነገር ስትሄድ እስር ቤት እንደዛ አይነት ህይወት ጀመርኩ። በፍጹም የጨለማና ተስፋ የቆረጠ አይነት ህይወት ነበርና እየኖርኩ የነበረው። አስታውሳለሁ እናታችን ድንገት ታመመች። መንፈስ ስለነበረ ድንገት ነው የሚጥላት። ዶሮ አትበላም፣ የስጋ ነገር አትቀምስም፣ ተልባ ምናምን ነው መንፈሱ ያዘዘላት እና እሷና ያለው ብላ እህታችን ከአዲስ አበባ መጣች። ሁለተኛዋ ማለት ነው። ስትመጣ ልታያት ነው የመጣችው። መጣ እናታችን ድንገት ታመመች እና ተኛች። እህታችን ከአዲስ አበባ መጣ። እናታችን ድንገት ታመመች ስትባል ደነገጠች። ወንዝ ሄዳ መጣችና ራሴን አለች ሲስተር። እኔ ከዛ በፊት ማዘር ስለታመመች እኛ ጋር
ምናልባት ወደፊት ከሄድን ታውጣላችሁ። ፈንቀል የሚባል አለ ከኛ እንትን በጣም ይርቃል፣ የእግር መንገድ አለው። እዛ ሄዶ ጠንቋይ ቤት አለ፣ የታወቀ ነው። እና ሙታንሳ ነው የሚሉት ታምር ያደርጋል ተብሎ ነው። እና ለማዘር ጠይቅላት ተብዬ ሄድኩኝ። ሴት ጠንቋይ ቤት ሄድኩኝ። ማለት ስርዓቱንም አላውቅም፣ እንዲሁ ከሆኑ ሴት ጋር ነው ሄድኩት። ሲሄድ እንትኑ ደስ ይላል ማለት በቃ ሴሪሞኒው ምናምን ደስ ይላል። ከዛ ጫት እኔ ፈልግ ነበር፣ ጫት ተሰጠን። ከዛ ስንቅ ማደርንና መናፍስቱ ግን ምን አለ እንትኑ መንፈሱ በሰውየው ላይ አድሮ እናትህ አትሞትም ግን በእሷ መቃብር ሌላ ሰው ይገባል ምናምን አለኝ እና አለኝና ለሚካኤል እንትን አስገባለኝ። ምንድን ሻማ አስገባለኝ፣ ፓኬት ሻማ አስገባ ለሚካኤል ስለት። እንደገና ደግሞ ከአቡዬ ጸበል አዲስ አለማና የሚባል ቦታ አለ። ከዚያ ደግሞ ከጸበል ክዳና አጠጣት አለ። የሚገርመው አይነት ሁኔታ እኔ እሱን ይዤ እጣን ምናምን ሰጠኝ። እጣኑን ይዤ ለማዘር ሄድኩኝ። ማዘር ላይ ስናጨስባት ማለት መንፈሱ እንደሆነ ነገር አለ አወራ። በኋላ እያለቀስን ያው ፋዘር የለም ሰው የለንም ዘመድ ምናምን፣ የቀረችው ማዘር ነች። እሷ ከሞተች የባሰ ጨለማው ይበረታብናል። እኔ በዛ ላይ ተስፋ የለኝም። በቃ ጭልምልም ያለ ነገር ነበር እና አንድ በጣም የሚያስቀኝ አይነት ነገር ከመናፍስት ዓለሙ ሰምተው ከሚናገሩ እኔን እንደዚህ አለኝ። ምንድነው የምትሰራው አለኝ። አይ እኔ ገና ትምህርት ጨርሼ ቤት ነው ያለሁት ምናምን አሉት። አንተን ፌጦና ገብስ እንድትነግድ ማለት ፌጦና ገብስ ነግድ ያልፍልሃል ብላ ያለ ነው። እኔ ደግሞ በዓለም የምጠላው እንደዚህ አይነት ነገር ደግሞ ፌጦ ከየት አግኝቼ ነው አሁን ፌጦ አስብኩት ዘውጅ ብዬ ያ ሰውየው ደስ ለማሰኘት ብቻ እኔ ለማዘር ነው የሄድኩት እንጂ ዜማ ይዤ ሄድኩኝ። እዛ እንትን ሚዘየር አለ እና በቃ ሄድኩኝ። ለማዘር ዕጣን አጭስላት አለኝ። የጫነ አጭስኩላት። ያው መንፈሱ በእሷ ላይ ተናገረ። በአሳዛኝ ሁኔታ ከአቡዬ ጠበል ልናመጣ ከብራዘር ጋር ስንሄድ ሲስተር ማታ አመመኝ አለች። ራሱ ምናልባት በእግር የ2 ሰዓት መንገድ ሊሆን ይችላል። ጠበል ሄደን የቀዳንበት ቦታ ከታናሽ ብራዘር ጋር ቀድተን በትንሽ ጀሪካን ነው ቀድተን ስንሄድ እኛ ቤት በርቀት መኪና መንገድ ሆነን በርቀት ስናይ ነጫጭ የለበሱ ሰዎች የለቅሶ ቤት አይነት ነገር ነጠላ እንትን ብለው ይታያል። በቃ ማዘር ሞታ ነው እያመማት ስለነበረ በቃ ሞታ ነው ምናምን ብለን እየተጠጋን ስንሄድ አንደኛው ሌላኛው ታናሽ ብራዘር እና ሌላዋ ሴት እዛ ሰፈር የነበረች እያለቀሱ ምናምን ይሄዳል። እዛ ምንድን ነው ሞተች እንደ ማዘር ምናምን ስል አይ አይደለም ዘበናይ ምናምን አለ። ዘበናይ ማለት ማታ ራሴን ያለችው ልጅ ነች እና ማመን አቃተኝ። ሰላም ለእናንተ ይሁን። ከቤተሰቦ ጋር በመሆን ዋርካ ኪንግደም ሚዲያን ይከታተሉ። እና ሲስተር ነች እሷ፣ የኔ እህት ነች፣ ታላቃችን ነች እሷ። በኋላ ሞታለች ምናምን እና ቤት ሲሄድ ማመን አቃተኝ። ሰዎች ያለቅሳሉ፣ ምን ይላሉ። ማዘር ከመንፈሱ አሰራር የተነሳ አልጋ ላይ ተኝታለች። ሬሳው የልጇ ሬሳ እዚህ ጋር ነው ያለው። አታውቅም በቃ ማለት ታያለች። አይኗ እንደዚህ ያያ ሰው ሲያለቅስ ዝም ብላ ታያለች። ምንም አይነት በቃ አንኮንሽስ ነበረች። እዛ በኋላ እኔ ሄድኩኝ። እዛ ግቢ ስደርስ እውነትም ሲስተር ሞታለች፣ ግን ማልቀስ አልቻልኩም። ይሄ ጆሮ ድፍን የሚል አይነት ነገር አለ አይደል? የማይታመን ነገር ነው። ኋላ ትንሽ ቆየን። ቀብር ሰዓት ሲደርስ ያው እንግዲህ እየነቃው እያወቁ ምናምን የሆነ እዛ ወደ ቀብር ስንሄድ እስከ ዛሬ የሚገርመኝ ሬሳው በማዘር ፊት ነው የወጣው፣ ግን ማዘር አልተገኘም። ተቀበረች። ከዛ ድንኳን ይተከላል። ማዘርን ማታ ይዘን ስንወጣ ድንኳኑ ምንድን ነው ምናምን ትላለች። የኛ ታላቅ ብራዘር አለኝ እሳ የሚሉት
እሱ አግብቶ ነው ምናምን እንላታለን። አገባ በቃ ጥሩ ነው ምናምን ትላለች። በፍጹም የልጇ ለቅሶ መሆኑን አታውቅም። እና እዛው እያለን እዛው እያሳለፍን እንግዲህ ህይወት በጣም መሲ ነበረ። በጣም አስቀያሚ አይነት ጨለማ ነው። እና በዛ ላይ እኔ በጣም ሱሰኛ ነኝ። በጣም ነው የምጠጣው። ቀን ሲስተርን አስቀብረን ማታ ጠጅ ቤት ይቻላል ማለት አንደኛ ሰው እያዘነ ነው የሚጋብዝህ። እያዘነ ይጋብዛል ማለት ወይኔ እህቱ ሞተች ምናምን ተብሎ እኔ በቃ ቀን ለቅሶ ነበር፣ ማታ ደግሞ ጋቢ ለብሰን እንደጠጣን አስታውሳለሁ። በኋላ 7ቱንም ቀን ሰው ለቅሶ ሲቀመጥ እኔ ቀን ነው የምቀመጠው። ማታ ማታ ግን ወደ መጠጥ ቤት ማታ ጭፈራ ቤት የሄድኩበት ቀን አለ ሲስተር ሞታ እና የጨለመው ብርታት ያን ያህል እጅግ ውስብስብና ከባድ ነበር። እዛ በኋላም ለቅሶ አለፈ። ማዘርም የተወሰነ ተሻላት። ከዛ በኋላ በጣም ትማረራለች በእኔ ቀንም ሌሊት በቃ እንደ ልጇ ምናምን የማታይ ምክንያቱ አንደኛ የባህሪ ችግር ነው። እንደዛ እያየች ስትኖር አንድ ቀን አስጠላኝ። መኖር የሚባለው ራሱ ምንድነው ጥቅሙ ራሱ ምንድነው ጥቅሙ ምናምን ብዬ ተዘጋጀው። ማለት ጨረቃ ነው አስታውሳለሁ። እኛ በር ፊት ለፊት ዛፍ አለ፣ ትልቅዬ ዛፍ እና ጨረቃው በጣም የሚያምር ጨረቃ ነው እና ገመድ አዘጋጀው። በቃ አሁን ራሴን እሱ ሳይል በቃ ማጥፋት አለብኝ ማለት እዚህ መኖር እዛ መኖር ምንድነው ብዬ ወስኜ እያለሁ ከኔ በፊት ደበበ የሚሉት አማኝ ልጅ ነበረ። የእሱ አማርኛ ደብተር እኔ ጋር ያለው። ከዛ ቢያንስ ስሞት የሆነ ነገር ጽፌ እሞታለሁ። የልጁ ደብተር ላይ ደግሞ የሚገርማችሁ እያንዳንዱ ደብተሩ ላይ ወይ ጥቅስ አለ ወይ ትልቅ ሰዎች አባባል አለ እና እኔ ልክ ደብተሩን እንዲስጋት ያገኘሁት ለሁሉም ጊዜ አለው ሚል ጥቅስ ተጽፏል ከላይ። እኔ ጥቅስ ይሁን ምናምን ብዙ አይገባኝም እና ብቻ ልክ ነፍስህ ድንግጥ እንደምትል አይነት ስንጥቅ እንደሚል አይነት ነገር ሆነ እና ቁጭ ብዬ አሰብኩ። ለእኔም ጊዜ አለ፣ ጊዜ ይመጣል ለእኔም አይመስለኝ ብዬ እዛው ቁጭ ብዬ እያለቀስኩኝ ገመዱንም ተውኩትና ተኛው። መታነቁንም ተውኩት። ምናልባት የእግዚአብሔር ቸርነት ዛሬን አይቶ ሊሆን ይችላል እንደዛ ጣልቃ የገባው። የሆነ ነገሮች እየባሱ ሄዱ። መጨረሻ ላይ የማረሳው ምርር አይነት ነገር ሲለኝ አንድ ጓደኛዬን ጠጅ ቤት ቁጭ ብለን እንደዚህ አልኩት፣ ስምዖን አልኩት። አቤት አለ። ምከረኝ። እሱ በራሱ ጠጅ ቤት ነው ያለው። አሁን እንዴት እንደሚመክረኝ ነው አሁን የማይገባኝ አንዳንዴ። ስምዖን ምከረኝ አልኩት። እሱም ከእኔ የተሻለ መካሪ ሆኖ አንተ ከምክር አልፈሃል፣ ምንም ቢመክሩ የምትለወጥ አይደለም። ጠጅ ቤት ውስጥ ነው መዝናናቱ ማለት አይ አንተ ከምክር አልፈሃል፣ አንተ ምክር የሚመልስ ሰው አይደለም። በቃ እኔ ለጠጅ ቤት ሰው ራሱ ማለት ሰው የኔ ተስፋ ምንድን ነው? በጣም ተስፋ ቆረጥኩና የሚሰለች ነገር የለም። የሆነ ቦታ ስትሄድ ኤጭ የሚባል አይነት ሰው፣ መንገድ የሌለው መግቢያ የሌለው አይነት ሰው ሆንኩና በኋላ ማንበብ በደንብ ደስ ይለኛል። ማለት የኢቫንጀሊካል ትራክቶችን ምናምን ሳገኝ አነባለሁ። የማነበው ግን ለምንድን ነው? እኔ ለጠጅ ቤት ስብከት ነው። ቀን አነባለሁ። ለምሳሌ ሊስን ዊዛት ኮሊንግ የሚል የእንግሊዝኛ እንትን አዳምጥ ማን ነው የሚጠራ የሚል ዘ ዌይ ኦፍ ላይፍ የሚል እንዲህ አይነት ትራክቶችን ሳገኝ አነባለሁ። እና እኔ ግን የማነበው ስሰክር ቀን ያነበብኩትን ትራክት ጠጅ ቤት ሰብካለሁ። ማለት አዳምጥ ማን ነው የሚጠራ፣ የሰይጣንን ድምፅ አትስማ፣ እረኛው ኢየሱስ ነው በጉ ምናምን ላሉ ምን እንደምል ግን አላውቅም። እና በቃ ጳጳሱ ጀመሩ ምናምን ይላሉ። እና በኋላ እንደዛ እያደረግኩኝ እኔ መዘጋጀት ጀመሩ። ማለት ጠጅ ቤት ከመሄዴ በፊት የምሰብከው ቢያንስ የሆነ የትራክት ማግኘት አለብኝ። አንድ ቀን እኔ አብዛኛ ጊዜ ቀን ነው የምተኛው እስከ 6 ሰዓት እና ሌሊት አልተኛም። ከነማዘር ጋር ሳንገናኝ ሳምንት ይሆናል። አንድ ቤት እያለ እኔ በመስኮት ሌሊት ገባለሁ፣ እነሱ ለቁርስ ሲነሱ ነው የተኛለሁ።
እነሱ ለስራ ሲወጡ እኔ እንትን እላለሁ እና አይረሳኝም። አንድ ቀን ለመዘጋጀት ብዬ ጠጅ ቤቱ በጣም የሚሞቀው 9 ሰዓት 10 ሰዓት ላይ ስለሆነ ቆይ ሰዓቱ እስኪደርስ ድረስ ትንሽ ልተኛ ብዬ ጋደማ ስል እንቅልፍ ያልመጣል። እንደዚህ የተኛውበት በላይ የሆነ ሻንጣ ነገር ተሰቅሏል። ሻንጣው ላይ አንድ ትራክት ተቀምጧል። ከዛ ቆይ እንደውም ለበኋላ ለስብከት ይሆነኛል ብዬ ትራክቱን ከላይ አወረድኩትና ማንበብ ጀመርኩ። የህይወት መንገድ የምትል ትራክት ነች እና እንደ ቦክሌት አይነት ነች። ሳነብ አንድ ቃል በቃ ነፍሴን እንደዚህ አስሮ እንደዚህ ያዛት። ምን አይነት ቃል ነው ያገኘኝ? እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ። አሰብኩት። በቃ እኔም ተስፋ አለኝ ማለት ነው፣ እኔንም የሚሸከም አለ ማለት ነው ብዬ አሰብኩ። ማለት በቃ እናንተ ደካሞች ሰው ሁሉ የሰለቸውን ሰው ይቀበላል ማለት ነው ብዬ በዛች ትራክት በቃ ከእንግዲህ በኋላ አልጠጣም አልኩ። ዘጉች ብዬ ማንም ሰው የለም ማለት እኔ ይመስለኛል የሆነ ድምፅ ሳያሰማ ጌታ ወደ ቤት የሚመጣ አይነት ነገር የለም። በቀን ወደ ቤት ነው የመጣውና አስጠላኝ። ሁሉ ነገር የምጠጣው ነገር አስጠላኝና ጭላጭል ተስፋ ነገር ታየችኝና በቃ እኔም ሰው ልሆን ነው ማለት ነው የሚል አይነት ነገር መጣብኝ እና በኋላ ተነሳውና በቃ አልጠጣም ከእንግዲህ በኋላ በቃ እኔ እንዲህ የደካሞችን የሚሰበስብ ካለ ተስፋ አለኝ ማለት ነው ብዬ ጓደኛዬ ጋር ሄድኩኝ። ተስፋ የሚሉት ከኔ አንድ ቀን የተወለድ ነው። ከኔ በፊት ግን ጌታን አግኝቷል እሱ። እስቲ እነዚህ ፕሮቴስታንቶች የሚጽፉት ትራክት እውነት ነው ውሸት ነው በባይብል ላመሳክር ብዬ ሄድኩኝ። ሲሄድ ተስፊሽ ግን እውነታችሁን ነው እዚህ ትራክት ላይ ያለው መጽሐፍ ቅዱስ ላይ ያለው አልኩት እና እንደዚህ ያልኩት ለሚሻንታታምን እንጂ አለ ብሎ እያንዳንዱን ሲያሳየኝ ልቤ ድንግጥ ይላል። ከዛ ተስፊሽ ቸርች ውሰደኝ አልኩት። በቃ ቸርች ውሰደኝ ስለው አንተ ግን ታምናለህ እንዴ ምናምን አለኝ። አዎ አምናለሁ። መቼ ነው ቸርች ያላችሁ አልኩት። ነገ የጸሎት ፕሮግራም አለ ማታ ላይ ምንም ቢሆን ግን ውሰደኝ። ቸርች አሁን እንደለመድነው አይነት ነገር አይደለም። ያን ጊዜ ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን ናፈቀች የሚለው አይነት ነገር ሊሆነብኝ እና እዛ ለነገ ቀጠረኝ። ራቀብኝ። ነገ በጣም ሩቅ ቀን ሆነብኝ። እዛ ጠበቅኩት አልመጣም። ጠበቅኩት አልመጣም። ቤታቸው ሄድኩ። ሲሄድ የለም። ተስፋዬ የት ሄደ ምናምን ስል የለም ሄዷል አሉ። እዛው እነሱ ቤት ሆኜ ስጠብቀው እኔ እነሱ ቤት ነው ያለሁት። ተስፊሽ አልኩት። ሲመጣ አቤት አሁን የምንሄደው አሉት። ከዚያ አይ እውነትህን ነው እንዴ አለኝ። ቆይ ለምሽ እውነትህን ነው ትሄዳለህ እንዴ አለኝ። እንሄዳለን ብዬ የለ እንዴ ልትቀልድ ነው የመሰለኝ። አሁን እንሂድ ስለው ሄጄ ነው የመጣሁት። እሺ መቼ ነው የምንሄደው አልኩት። እሑድ ቀን ይዤ እሄዳለሁ። እሺ ብዬው እሑድ ቀን ተነሳ ይወስደኛል ብዬ ጠዋት ተነሳው። እየጠበኩ ቀረ ልጁ። ልክ 4 ሰዓት ሆነ፣ 5 ሰዓት፣ 6 ሰዓት፣ 7 ሰዓት ሆነ ከቸርች እንደሚወጣ አውቃለሁ። ከዛ ጠዋት ስጠብቀው የለም ልጁ። ምን ሆኖ ነው ብዬ የማታ ፕሮግራም ድሮ ዲያቆናት የሚባለው እኛ ጋር የማታ ፕሮግራም እንዳላቸው አውቃለሁ። ሰክረን እየሄድንበት ቀን አውቃለሁ። ቸርች ማታ ፕሮግራም እንዳላቸው አውቃለሁ። እና አሁንም ቤት ሲሄድ የለም ልጁ። የማታውንም ይዞኝ እንሂድ። ከዚያ አስታውሳለሁ ጾም ማርያ ጽድቅ የሚል መጽሐፍ ተሐድሶች ናቸው መሰለኝ የሚጽፉት። እሱን መጽሐፍ እያነበብኩ ነበርና
እንዲህ ብዬ አልኩኝ፣ እግዚአብሔር ሆይ እኔ አንተን ፈልጌ ነው የምሄደው። እኛ አካባቢ ደግሞ ድሮ መንፈስ ይጨምራሉ ሰዎቹ እንዲያደርጋሉ የሚል አይነት ነገር ስለነበር እኔ በፍጹም ልቤ አንተን ፈልጌ ነው የምሄደውና ሰዎቹ መንፈስ እንዳይጨምሩብኝ ብዬ ራሴን ጸልዬ አይነት ነገር ነው። ልጁን ስላጣሁት ቀጥ ብዬ ሲሄድ አንድ የቄስ ልጅ እሱም ተስፋዬ ነው የሚባለው መንገድ ላይ ተገናኘ። 12 ሰዓት አካባቢ ነው የማታው ፕሮግራም። ተስፊሽ ቸርች እንሂድ አልኩት። ልጁን ይሄኛውን ልጅ የቄስ ልጅ ነው። አማቾቻቸው እንደዛ ስለሆኑ ብዙ እንትን አይሉ። እውነትን ነው እንዴ አንተ ግን ትሄዳለህ እንዴ? አዎ እሄዳለሁ። አይ አትሄድም፣ ምናልባት የሆነ ጠጅ ቤት ምናምን እየሄድክ ሊሆን ይችላል፣ ወይ ጭፈራ ቤት እየሄድክ ሊሆን ይችላል አለ። አይደለም እኔ ደግሞ የሆነ ትራክቶችን እያነበብኩ ስለሆነ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ነው ይላል። አሁን እኔ ተስፍሽ ደክሞኛል፣ ወደ ጌታ እንሄድ እንፈልገው አልኩት። ሄድኩኝ። ሲሄድ ፓስተሩን አገኘሁት። ምናልባት በኋላ ስለሱ ብዙ ነገር እላለሁ እና ፓስተሩን ሳገኘው በጣም የሚስቅ አይነት የደስታ ሰው ምናምን አይነት ነው እና ልጁንም ይዤ ሄድኩኝ ግቢ። ቸርች ስንገባ አንደኛ ስጋት አለብኝ። ድሮ የሰደብኳቸው ፕሮቴስታንት ሴቶች፣ ድሮ የለከፍኳቸው፣ ድሮ እንትን ያልኳቸው እንትን ይሉኝ ይሁን አይ ሰዎቹ ደግሞ ክፉ አይደሉም እንዲህ በሚል በማመንታት ሄደ። ገብቼ ስንገባ ፓስተሩ መጣ። እንዴት ናችሁ ልጆች ደህና ናችሁ ምናምን አለ። ኬስ ሰፈር ነው ምናምን ሲል እኛ የመጣንበትን ስነግረው እዛ እኮ የእኛም ማሳ ወደዛ አለ ምናምን ብሎ አቅፎን እንትን አለና በቃ ነገ ጠዋት እኔ ጋር ነው አለ። መግባት አንችልም ቸርች አሁን? አይ ትችላላችሁ እንጂ ነገ ግን እኔ ጋር ትምህርት ትጀምራላችሁ አለ። ንስሐም አላስገባም እንደቆረጥን ይወቅ ምን እንደሆነ አላውቅም አለን። ከዛ በኋላ ሲሄድ የዛሬ 4 ዓመት የሰበከኝን ወንጌላዊ ያገኘሁት ሽመልስ ይባላል። ወደ ጌታ ሄዷል አሁን። ለምሽ እንዲህ ነው መጣ ምናምን አለ እና ቁጭ አድርጎ እኔ ላምን ነው የሄድኩት። ከዛ በቃ ጌታን ማመን አለብህ ምናምን አለ። በኋላ ያው እንግዲህ ትግደረደር የለ አይኔ ራሴን እምነት መጀመሪያ ማወቅ አለብኝ። እኔ ላያችሁ ነው የመጣሁት ምናምን አልኩት። አይ ችግር የለውም አሁን ዛሬ ጌታ ቢመጣ ምናምን አለ። እኔ እኮ ወስኛለሁ ግን ያሁን ባህል ነገር የሚግደረደር ነገር መግባት አለብህ አለኝ። ትንሽ ተግደረደርኩ ለመግባት፣ ግን የሄድኩት ለመግባት ነው፣ ግን ተግደረደርኩኝ እኔ። በዚያ መካከል ቆይ እስኪ ወጣ እንበል ማለት ሰዎች ገና ለጸሎት አልመጡም፣ እየመጡ ስለነበር እሺ በቃ ሲሰበክ እገባለሁ አንብየው። በኋላ ሰዎችን እየጠበቅን ገቡ። ጸሎት ተጀመረ። ሁሉንም ቀና ብዬ ነው የማየው። ሲጸልዩ እንዴት ሸምድደው ነው ምናምን እላለሁ አያለው። በጣም እየገረመኝ እያየኋቸው ሐዋርያት ሥራ ምዕራፍ 16 ጳውሎስና ሲላስ በወንጌል ምክንያት ወደ ፊልጵስዩስ ሄደው እንዴት ዋጋ እንደከፈሉ እንዴት እንደተደበደቡና በእግዚአብሔር ተአምር ከስር እንደወጡ ይሄ ወንጌላዊ ሰበከ። ሰላም ለእናንተ ይሁን። ከቤተሰቦ ጋር በመሆን ዋርካ ኪንግደም ሚዲያን ይከታተሉ። ሲሰብክ ልብህን በሆነ ነገር የተመታ አይነት ነገር እንዲሆንኩት እዛ ጌታ የምትቀበሉ ሲባል ልጁ ከኋላ ነው ያለው። ተስፍሽና እንቀበል አልኩት። መቀበል ምን እንደሆነ ራሱ አላውቅም፣ ግን በቃ እንቀበል ምናምን ብዬ ጀወጣው። ከዛ ተጸለየልን። አሁን ልጁ በእኔ ነው እንዲህ ተይዞ አሁን ሌላ ሰው አይደለም የመራኝ እኔ ሲሄድ እዛ አሁን ይጠጣ የነበረ አንድ ደርግ መቶ አለቃ ደግሞ አብረን ንስሐ እንገባ በየመጠጥ ቤት የምንገናኝ ሰው እዛ ተገናኘ። እዛም ጸለዩልን። ከዛ ወደ ቤት ጳጉሜ 4 ነው። በማግስቱ 5 ይሆንና የሚቀጥለው ቀን ነበረ እንቁጣጣሽ። ለእንቁጣጣሽ የምንዘጋጅበት አይነት የመጠጥ የጫት የጭፈራ ምናምን የምንዘጋጅበት ጊዜ ነው። ግን በዚያኑ ቀን በቃ የተጥለቀለቀ ሰላም፣ የበዛ ሰላም፣ ነፍስህን እንደሚያርሳት አይነት ነገር አገኘ እና
ፓስተሩን ቤቱን ስለምናውቅ ቤቱን ሄደን እንዴት ነው የመጣችሁት አለን። የመጣሁበትን ልክ አሁን እንደናንተ ነገርኩትና ስለ ክርስቶስ ኢየሱስ ከኃጢአት መለየት እንዳለብን ከዛ ነው የጀመረው ትምህርቱ። እዛ ጀመር። ማታ ስንሄድ አሁን ውጭ ስለሙል ማዘር ድሮም ውጭ ነው ሙለው ልዩ የሆንባት አለመጠጣቴ ብቻ። ማታ ስገባ አልጠጣውም፣ በሰላም በጊዜ ገባው። ግራ ገብቷታል። እና ማታ ላይ ጓደኞችን ሳገኛቸው እንደዚያ የት ጠፍተህ ነው ለሚሽ ምናምን አሉኝ። አረ አለሁ አልኳቸው። ኖ ለነገ እኮ ገንዘብ እየሰበሰብን ነው ማለት ለጫትና ለቢራ ካሳ ለማምጣት ብሩክ ቤት ነው ነገ የምናሳልፈው አሉ። እና ያኔ እንትን ይሄ ግድግዳ ላይ ድሮ ጥቅስ ይጻፋል። እኛ ቸርች ደግሞ በትልቁ ወረቀት ነው የተጻፈው። መንገዳችንን እንመርምርና እንፈትን ወደ እግዚአብሔርም እንመለስ የሚል ጥቅስ አይቻለሁ እና ሸምድጄዋለሁ። ልጆቹ እንደዛ ሲሉኝ አይ ከእንግዲህ በኋላማ አልመለስም። ምን ሆነሃል? መንገዳችንን እንመርምርና እንፈትን ወደ እግዚአብሔር እንመለስ ይላል። ስለዚህ አሁን አዲስ ዓመት አይደል እየመጣ ያለው፣ መንገዳችንን እንመርምር ይሻላችኋል ምናምን። ድሮም ስለምሰብክ በየጠጅ ቤቱ እንግዳ አልሆነባቸው። ምን ይለፈልፋል አሁን ገንዘብ ነው ያለ ምናምን አሉ። በኋላ አላመኑኝም። አምኗል የሚል እምነት በፍጹም የላቸውም። ወደ ቤት ገባን። ማታ አልጠጣውም። ጠዋት እንቁጣጣሽ ነው ላኩት። ታጋይ የሚባል ጓደኛችን ነው። ከዛ ጥራው ተብሎ ነው የመጣው። እንግዲህ እዛ ሲመጣ እኔ የቸርች ፕሮግራም እንዳለ ተነግሮኛል። ያለችኝን ልብስ አጥቤ ምናምን በቃ እንትን ብያለሁ። ያለኝ በእርግጥ ልብስም የለኝም። ቤታናሽ ወንድሜ ሱሪ ነው ያደረኩት ወደ ጌታ ሲሄድ ማለት ወደ ቸርች ሲሄድ። አንደኛ የእሱን ሱሪ ነው፣ አጭር ነው፣ የሸሪያ ነው ይመስል። ቲሸርት ደግሞ ጓደኞቼን የገዙልኝ በ8 ብር። ጨርቁን የጣለ ኮት ደግሞ የታላቅ ብራዘሬን ነው የሚሉት ያደረኩት። ጫማ ደግሞ መልክ የሚሉት ጓደኛ የሰጠኝ እና ምንም የለኝ ማለት ነው። እኔ ለዛ ነው በተጠራችሁ ጊዜ ምን እንደነበራችሁ አስቡ የሚለው። አንዳንዴ ፎቶአችንን መስቀል ነበር እላለሁ። ወደ ጌታ ስንመጣ እንዲህ ጀስት ፒክቸር አድርገው ግድግዳ ላይ ትሰቅልና ስጋ በጣም ሲያስቸግር እሱን ታሳየዋል። አልጸልይለትም ሰውዬው ታሳየዋል። በኋላ እዛ ጠዋት መጣ ታጋይ ያችን ልብስ ለብሼ፣ ደስታው ግን ደስታ አይደለም። በቃ ጸጉሬ ተቆርጫለሁ። ለእኔ ትልቅ ዓለም ነው በቃ ቸርች መግባት ጌታን ማግኘት ነውና። በኋላ ጠዋት ሲመጣ እሱ ያችን ጥቅስ እንትን የሰቆቃወ ኤርምያስ 3 ላይ ያለችው ምልክት አድርጌበታል። ልክ ልጁ ሲመጣ እንዲከፈትኩት ይኸው ታጋይ አሁን መጽሐፍ የሚለው መንገዳችንን እንመርምር እንፈትን ወደ እግዚአብሔር እንመለስ ይላል። ተመለስ። ሌላ ደግሞ እኔ እውነትም ሕይወትም መንገድም ነኝ ከኔ በቀር ወደ አብ የሚመጣ የለም የሚል ጥቅስ አሳየሁት። እንዴ እውነትሽን ነው እንዲ አንቺ ምናምን አለኝ። እዛ እውነቴ ነው ይኸው አሁን ቸርች ላይ ያልኩት ሸኘኝ። ሊያምነኝ አልቻለም። ወይ ገንዘብ ተሰጥቶት ነው ወይ የሆነ ነገር አድርገውት ነው የሚለው። እዛ ገባው። ቸርች ደርሼ ስመለስ ማዘር ጠላ ይደረጋል እንግዲህ ጠላ አድርጋ ለበዓል ቀዳቸው። አይን ያለታ ከዛ ምንም አላለች። ይሁን የምደነግጠው ነገር የለም። እንዴት ጠላ ገዝቶ የሚጠጣ ሰውዬ ቤት ሲሰጥ እንዴት እምቢ ትላለህ? ኋላ አልጠጣም አልኳት። እየጠበቀች እኔ ባይብል እያነበብኩ እየጠበቀች ምሳ በላን። አልጠጣሁም። እየጠበቀች 10 ሰዓት ሆነ። እኔ ባይብል እያነበብኩ ነው። እዛም ማመን አቃታት ቤት መዋሌ፣ ያውም የበዓል ቀን። አንተ ሰዎቹም የሆኑትን ነገር ሆንክ እንዴ አለች። አዎ አልኩት። እንዳትተው ያለች። ዋው ኦርቶዶክስ ነች፣ ግን ይሄ ሰዎቹ የሚያምኑት ነገር ጠጅ እንደሚያስተው ስካር እንደሚያስቀር ምናምን ታውቃለች። እኛ አካባቢ ሰው ሲያምን እንደዛ ነው። ራዲካል ጭንቅ። የወንድሟ ልጅ በጌታ ሆኖ በኋላ ህይወቱ ተመሰቃቅሎ ራሱን አጥፍቶ ታውቃለች። እንዳትተው፣ እንዲህ አይነት ነገር አግኝተው የሚተው ሰዎች ራሳቸውን ያጠፋሉ፣ ከጌታ ጋር በርታ ምናምን አለች። እዛ በቃ በልቤ ቀረ። ኋላ ከጌታ ጋር ጉዞ ጀመር። ያ ፓስተር
በጣም ነበር የሚያስተምረን። በጣም ይወደናል፣ ይረዳናልም ይረዳናል። ሁለቱንም ነበር የሚያደርገው። ማለት ሲከፋን ያውቃል፣ ስንደሰት ያውቃል። እና ክትትል ሲያስተምረን የእሱ አንደኛው አደገኛው ነገር ዛሬ ክትትል ያስተምርህና ነገ ለ3 ሰው መስክረና ይላል። ነገ 3 ሰው መስክረና ሲልክ መስክረህ ነው የምትመጣው ለሱ ስትል። ከዛ ምክንያቱም ይጠይቅሃል። መሰከርካው ለማን መሰከርክ? ለከሌ። ምን ብሎ ጠየቀህ? እንዲህ አለኝ። ከዛ አንተ ምን መለስክለት የሚል ነገር ስላለ ሳናውቀው ወንጌላዊ ሆነ። ክትትል እየተማርን ወንጌላዊ ነው። በኋላ በዛን አይነት መንገድ የእግዚአብሔር ቸርነት በዛልን እና አስቤው አገልጋይ አልሆንኩም። አስቤው ማለት ነው በቃ እኔ ወንጌላዊ ሆናለሁ ብዬ ሳይሆን ሆኜ ነው ያገኘሁት። ልዩነቱ መንግስት ኦር ደግሞ የሆነ ድርጅት ብቃትህን አይቶ ያደርግሃል። እግዚአብሔር ደግሞ አድርጎ ነው ብቃትህን የሚያይ። ልዩነታችን እሱ ነው ማለት እግዚአብሔር ልክ ምንድነው ኮራሌ እንደሚነግድ አይነት ነገር ይመስለኛል። ጌታን አንዳንዴ ሳስበው ኮራሌ የሚነግዱ ሰዎች በ10 ሳንቲም የረከሰ ቆርቆሮ ሰብስበው ከዛ መኪናውም ያስጠላል እቃውም ያስጠላል ተጭኖ ሲሄድ ስታየው። ነገር ግን ፋብሪካ ገብቶ በቀለም አምሮበት ምናምን ትናንት ሄደው አምሮበት ነው የሚመጣው። እግዚአብሔር ቆራሌ እንደ መሰብሰብ አይነት ነገር ነው። አሁን እኛ ሰፈር ሲመጣ ምንም እንደ ሰው መጠራው አይነት ሰው አይደለም የሚያገኘው። በቃ ያገኘህ ቆራሌ አይነት ነገር ሰው አጠቅም ብሎ ሲል እሱ እንደምጠቀም ያያል። ምንም ቢሆን ይሄን አደረገልኝ አይደለም ጳውሎስ ምንም ብሎ እዛ ያገለገልኩ ያለው አንድ ጓደኛዬ ማዘር እንደዚህ ያለችው ጠርታ አደራ የልጄን ነገር እንዳትለየው አብረከሁ ምናምን ብላ የፍርሃቷን ነገረችው። እና እሱ ብዙ በህይወቴ ላይ በጣም ብዙ ተጽዕኖ አድርጎብኛል። እና ሳላስበው ወንጌል ስርጭት ሲባል አብረን የምንወጣው እንደ ሙሉ ጊዜ አገልጋይ ነው የሚያውኝ። እና ጸሎት ሲባል ጸሎት ያስተማሩኝ ቸርቾች ናቸው። ለአጋንንት ይጸለያል ሲባል ምን እንደሆነ አላውቅም፣ ግን እንደዛ እያስጠጉኝ በኋላ ቸርች ላይ ምን ታስባለህ አለኝ እሱ። አይ እኔ እንዳንተ እንዲህ ደሞዝ እየተከፈለው ያለ ወንጌላዊ መሆን አልፈልግም ማለት። እና እንዴት ነው የምትፈልገው አለኝ። አይ በቃ የራሴ ነገር ኖሮኝ ማገልገል ፈልጋለሁ እንጂ እንዳንተ አልፈልግም ማለት። እሺ አለና እየጸለየ ምንም አይለኝ። እሺ እንደዛ ነው የምትፈልገው ምናምን አለ። ምክንያቱም ቸርች የምትከፍለው ለሱ 150 ብር ሲገመገብ የ4,000 ብር ግምገማ የሚገመገም በ150 ብር ደግሞ የሚያድረው ቸርች ነው። አዋራ ነገር ነው። እና እንዲህማ አልሰቃይም የሚል አይነት ነገር ነበር የማስበው። በኋላ ልጁ ለካ ያያል ዝም ብሎ ነው። እሺ በቃ ችግር የለውም እና ነገሬ ሲያይ ምን ሲያይ ከዛ ወደ አገልግሎት ኳየር ውስጥ አስገቡኝ። ኳየር ውስጥ ስንገባ በጣም በፍጥነት ነው ኳየር ገባው። ከኳየር በኋላ የኳየር መሪ ሆንኩኝ። ለእኔ አለሜ እኔ ወደ ጌታ መተን ማረፋችንን ነው ማስበው እንጂ አገልጋይ ሆኜ ስም ኖሮ ተከብረ ቦታ ወንበር ቢሮ አላስበው። ለማገልገል ብቻ እንደሆነ ነው ማስበው። መጣው በኋላ እኔ መሄድ ፈልጋለሁ አልኳቸው ለቸርች መሪዎች። ይሄ ፓስተሩ ኬንያ ሄደ ሊማር መሄድ ፈልጋለሁ አልኳቸው። የት? ሌላ ሀገር መሄድ ፈልጋለሁ። ለምን? ስራ እየሰራሁም አገልገል ስለምፈልግ ሄዳለሁ አልኳቸው። እዛ አንድ ፓስተር መሪዎቹ የተቻላቸው ሞከሩ ማለት ሊያሳምኑኝ። እንዲህ ያለ ጌታ ፈቃድ የወጣ ሰው መኪና ተገልብጦ ምናምን ይለኛል። ትምንት ዴቪስ ነገር ብዬ ልቤ ወስኖ ስለነበር እሄዳለሁ። ለማዘርም ነገርኳት። ልሄድ ነው ያክሲ ልጅ ጋር እሷ ጋር ሄጄ
ስራ መስራት አለብኝ አልኳት። ማዘር ወታደር ቤት ሊሄድ ነው ብሎ ታላቅ ወንድማችን መሬት ተሰጥቶታል። የእኔ ታናሽ ሊሄድ ነው ብሎ ቄስ ተሰብስቦ መሬት ተሰጥቶታል። እኔ ሊሄድ ነው ስል አርጎልኝ መድኃኒዓለም ሰፈር ከምትቀር ደግሞ እሷ ላይ ያለው መንፈስ ሐሙስ ቀን ይሞታል ብሎኛል። እና ሮብ ማታ ነው በደንብ የምጠጣው ሐሙስ ስለምሞት ማለት ነው። እና አንድ ቀን ሄዳለሁ ብዬ አስታውሳለሁ። ማዘር ሄዳለሁ ብዬ ከሲስተር ላይ 30 ብር ተቀብያት ሳልሄድ የቀረውበት ማለት ምንም የመጣ የለም። እኔ ለመቃም ምናምን ነው ብሩን የወሰድኩት። ከዛ ሄዷል ብላ እሷና ታናሽ ወንድሜ አልቅሰው ለማዘር ይነግሯታል። ሄደ እኮ በቃ ማታ መኪና ገብቶ ሄደ ምናምን ብለዋታል። እና እኔ ማታ አድሬ ውጭ አድሬ ጠዋት ሲሄድ ማዘር የደነገጠችው ድንጋጤ እስካሁን ፊት ያለ ቅርቡን ያለ ምን ነው አለች። አይቀሩ ተብለን የተወሰነ ቀን ተጨምሮልናል አልኳት። ማለት ፊቷ ክስክስ ብሏል። ያቺ ትናንት ፊቷ የተከሰከሰው በጌታ ሆኜ ልሄድ ነው አክሴ ልጅ ጋር ስላ ስቅስቅ ብላ አለቀሰች። በቃ መድኃኒዓለም የሚከተልህ በቃ በሰው ሀገር ዘመድ ይሁን ምናምን አለችኝ። እና እኔ እምባዬ ይመጣ ነበር። እምባዬ የመጣው ምንድን ነው ጌታ ሆይ አንተ ለካ ሰውን ስታነሳ ለወታደር ቤት ሂድና ሙት ያለች ሴትዮ ልሰራ ልፈልግ ነው ይሄድኩ ያለው ስላት እና በጣም እንትና ናት። መሪዎች ሊፈቅዱልኝ አልወደዱም። ጸለዩ። ከዛ የግድ አይነት ጸሎት ጸለዩልኝ። ወረቀት ስጡኝ አልኳቸው። ለቸርች ለሚሄድበት ማገለግል ሄድኩኝ። አክስቴ ልጅ ጋር ሄጄ ስራ ጀመርኩ። ከዛ ስራ እየሰራው እያለ አስተማሪነት እያስተማርኩ እያለው ልቤ ክህደት ይሰማዋል። ጌታኔ ካዳይነስ ምን አይነት ይሰማኛል። እና አስፋልት ላይ አልቅሼ አውቃለሁ። በቃ ጌታ ሆይ እኔ እኮ ክጄሃለሁ ብዬ አውቃለሁ። እና አማኑኤል ቸርች ሄጄ አያውቁኝም ማለት እኔ እንግዳ ነኝ። አማኑኤል ቸርች ተንበርክኬ አንድ ነብይ ትጸልያለች፣ ብቻዋን እየጮኸች ትጸልያለች። እና እኔ ተንበርክኬ ውስጥ ዝም የሚልበት ጊዜ እንዲሁ መንበርከክ ብቻ ነው። እና ጌታ መልእክት ነገረኝ ለእሷ እንደሚፈልገኝ ጉዳይ እንዳለው ማን እንደሆንኩ ምናምን ግልጥ አድርጎ ነገር። ከዛ እያለቀስኩ እኔ ነኝ ጌታዊ ከሃዲው ጃንተ ለካ ትፈልገኛለህ ብዬ እያስተማርኩ እዛ ወደ ቤት ገባው። ከዛ ትምህርት ቤት ለአክስቴ ልጅም ነገርኳት። ጌታ እኮ እንዲህ አለኝ እንደዚህ ተናገረኝ ስላት እሷ ምን አለችኝ? አይ አንተ እኮ ጌታ ይፈልግሃል አንተ ነህ እንዲህ ያልከው እንጂ ምናምን አለች። እና 4ኛ ክፍል እንግሊዘኛ እያስተማርኩኝ ትንሽዬ ልጅ ምናልባት አላውቅም እንግዲህ 8 9 ዓመት ወይ 10 ዓመት ሊሆናት ይችላል። እና ወደ ፊት ለፊት መጣችና እኔ ወንበሩ ላይ እንደዚህ ወንበሩ በመጥቼ እሷ ከመቀመጫዋ ከኋላ ተነስታ መጣችና ቲቸር ተሰሎንቄ ማለት ምን ማለት ነው አለችኝ። እንግሊዘኛ እያስተማርክ ተሰሎንቄን ምን አመጣ? ከዛ እምባዬ እንደምንም ተቆጣጠሬ ክህደት ዮናስ እየሄደ እንደተገኘ አይነት ነገር ቀህቃ ተሰሎንቄ ማለት እንዲህ ማለት ነው እንዲህ ማለት ነው ብዬ አላስተማርኩም። ያንቀቆች ብዬ ለእሷ አስረዳውና እምባ ይዞኛል ወጣሁ። ከዛ የሚቀጥለው 5ኛ ክፍል ስገባ አንድ ትንሽዬ ልጅ በቦርሳዋ የክትትል ማስተማሪያ መጽሐፍ ይዛ መጣች። ቲቸር ይህን መጽሐፍ አንብቡት አለችኝ። እኔ አሁን ከቸርች ሌላ ቦታ ትይኝ ዜሪ ላካት እስካሁን ድረስ አይገባኝም። ከዛ እንዳላሳፍራት ብቻ እሺ ብዬ ተቀብዬ በማግስቱ እማ በቃ መጽሐፉን አንብቤዋለሁ ብዬ መለስኩላት። ስመልስ እንደዚህ አለችኝ። አይ ቲቸር እኔ እኮ ያመጣሁልዎት እንዲያስተምሩበት ነው አለችኝ። እኔ ወንጌላዊ አይደለሁም ምን አይደለሁም ማለት እቤት ገብቼ ጌታ ሆይ ለምን ትፈታተነኛለህ ተወኝ አይነት ነገር ምርር ቢል የለ እዚህ እንኳን እንጀራ እንዳልበላ ለምንድን ነው በዚህ በኩል ደግሞ የመጣኸው ምናምን አልኩ። እና በደንብ ጸልያለሁ። ነፍሴ ትናፍቃለች ማገልገል። ግን እንዴት አሁን ቸርች ወንጌላዊ ሆኑ መከራ እየቀነሱ ይቻላል አይቻልም የሚል ብቻ ለቅሶ እንባ ለቅሶ ሆነብኝ። በኋላ አንድ ቀን ወደ ውሳኔው ጫፍ ደረሱ። ስወስን እንደዚህ አልኩት። ጓደኛዬ ደገፋ ይባላል።
ደገፋ ስራ ልተው ማታ ካፌ መብራት ጠፍቶ ነበርና ስራ ልተው እና እንዴ ለምን ጌታ ነው ማገለግለው ቤተሰብ ምን ይሉሃል? አንደኛ ይሄን የመሰለ ስራ አግኝተሃል እንዴት ትተዋለህ? በዛ ላይ ደሞዝ ጭማሪ ሊደረግልህ ነው። ተፈተናል። የኔ ውጤት ነው ከፍተኛው ከአስተማሪዎቹ። እኔ ደግሞ ልተው የተሐድሶ መጽሐፍ እያነበብኩ ነው የተፈተንኩት። አይልተው ቤተሰብ ምን ይልሃል? ቤተሰብ ብቻ ሳይሆን ነገ ስጋዬም ሊጠይቀኝ ይችላል። ለምን ተውክ ይለኛል። አስባለሁ ለምን ተውክ ሲለኝ እብድ ስለነበርኩ ነው። ሰውም ሲጠይቀኝ ይደዛ ነው ያልኩት። እዛ ስራውን ለቀኩ፣ ወደ ቤት ሄድኩኝ። ለማዘር ነጠላ ምናምን ገዛሁላትና ሄድኩ። እንደቀን ሲሄድ በዓል ነበር፣ የገና በዓል። ማዘር ደስ አላት። በቃ ፊቴ ተለውጧል፣ ነገር ተመችቶኛል። ነጠላ የመግዛት አቅም ሁሉ አግኝቻለሁ። ልብስ ገዝቼላታለሁ የተቀደደ። በቃ ልጄ ስራ ያዛለች። በቃ እንደው እናንተ ጌታ አለች ብላለች። ሳምንት ሆነ አልሄድም። 10 ቀን ሆነ አልሄድም። 15 ቀን ሆነ። አሁን ጨነቃት። ይህ ልጅ ተባሩ የመጣው ምን ሆኖ ነው የመጣው? ምን ደግሞ ምስጋናው ተቀየረና እኔ ደግሞ ጸልያለሁ። ጌታው ምን ብዬ እንደማስረዳት አላውቅም። አሁን አማኝ አይደለችም፣ ትልቅ ሰው ነች። እዛ አንድ ቀን ማታ ሁሉም ከተኛ በኋላ ልጅ ተጣልተን ነው የመጣው አለች። ኧረ አይደለም አልኩት። ታዲያ ምን ቆየ? አይ እዚህ ቸርች ሊቀጥሩኝ ነው አልኳት። አሁን ቸርች ይቅጠር አይቅጠርም አታውቅም እሱ። እና የሚገርመው እግዚአብሔር የኔን ልብ ሊያጸና ባይቀጥሩስ ምን ችግር አለው አለች። ከጉድጓድ ያወጣ እሱ አይደል? ለሊት ሳይሆን በቀን እንድትሄድ ያደረገ እሱ አይደል? በነፃ ስታገለግለው ቅጥር ትላለህ። አንተም ሰው ከሆነ ቅጥር አለ። አስበው፣ ለማስበው ማን እንደነበርክ እግዚአብሔር እየጮኸ በእሷ ውስጥ የመጣ ይመስለኝ። ማን እንደነበርክ አስበው። ቅጥር አልክ። አንተም ሰው ከሆነ እንዲህ ነው በቃ ያለችው። ከቱቦ ውስጥ እኮ ነው የወጣው። በጣም ደስ ብሎኝ ገብቼ እያለቀስኩኝ ማደሪያ ጌታ ሆይ ለካ ሰው እንዳልሆንኩ እናቴም ታውቅ ነበር። ለካ በአንተ ነው ሰው የሚኮኑ ብዬ በቃ ከቸርች ጋር ስምምነት የለን፣ የተፈራረምኩት ነገር የለም። መኖር ጀመርኩ፣ ማገልገል ጀመርኩ እና ቸርች በኋላ በ3 ወር 90 ብር ሰጡኝ። እንግዲህ ያከፋፈል እንትኑ ይመስለኛል የልጁ መዘናጋት ነው። በኋላ ተጠይቆ 90 ብር ተፈቀደና 90 ብር ተሰጠኝ። 10 ብር አስራት ሰጠው ማለት 9 ብር ነው 10 ብር ሰጠው እና በቃ እንትኑ ቦስት አደረኩ። በቃ አሁን ገንዘብ እጄ ገባ እና የቸርች ገንዘብ ብዬ በኋላ ሲፈልጉ እንትን እያደረጉ የገባቸውን ያህል መንገዱን ያሳዩሃል። የተበረሰ ወንጌል አትሰማም። ለመሞት እንደመጣህ፣ ዋጋ ልትከፍል እንደመጣህ፣ ስሙን ብቻ ልጠራ እንዳልመጣህ፣ ለመመስከር እንደመጣህ፣ የደም ዕዳ እንዳለብህ እንዲህ ነበርና አሳድጉኝ። በኋላ ተመልሼ ሲሄድ መሪዎች ጠሩ። እኛ ነግረንሃል፣ ለአንተ ድሮም ጥሪ ያለብህ የትም ብትሄድም ትመለሳታለህ አለኝ። አንድ ሰብሳቢው ደብረ ዘይት ይባል የፈለግ በሶማሌም ብትሄድ ትመለሳለህ፣ የአንተ መንገድ ተዘግቷል። በቃ ተስፋ ያስቆረጠ በቦሌም በሶማሌም ብትሄድ በየትኛው መንገድ የአንተ መንገድ ዝግ ነው። እዛ ጊዜ እንደመበሳጨት አድርጎኛል። በእርግጣም እንዴት በኢየሱስ በቃ አሁን ሽማግሌ ሊጫወቱብኝ ነው ማለት ነው። መንገድ ይከተለጋ ይህ ሰውዬ እንደ ትንቢት ነው እንደ ንግርት ነው የሚል እንትን አለኝና በቃ ብቻ የተወሰነ ነገሬን አደበዘዘው። ይሄዳለሁ ቢለውን ነገር ሄጄ ደግሞ ነው የመጣሁት። የተሻለ ነገር አግኝተህ ነፍስህ ግን ስትሳሳ ታያታለህ። መንገድ ላይ ያለቀስኩበት ቀን ምን አልኩኝ? ጌታ ሆይ እኔ እኮ አንተን ትቼ የኮበለልኩ ሰው ነኝ፣ በእንጀራ የሸጥኩ ሰው ነኝ። ቸርች እንዲያገለግሉ
እድል ስትከፍት እኔ ግን ይሻላል ኩነኝ የሚል አይነት ጩኸት ነበረ። በኋላ መሪዎች ተሰብስበው በቃ አንተ አገልጋይ ትሆናለህ አሉኝና እዛው ተመለስኩ። ኳየር ውስጥ እንደገና ተመልሼ እንትን አልኩኝ። ኳየር ደግሞ ሰዓት ያስጠብቁ የለ በዚህ ሰዓት ግባ፣ በዚህ ሰዓት ውጣ። እኔ የመሰክረው ካገኘው አረፍዳለሁ። በዛ ላይ ቃል ሕይወት 4 መዝሙር ያዘምሩ የለ 4 ነው። ከቃል በፊት 2 ከቃል በኋላ 2። እኔ ደግሞ የአማኑኤልም አምልኳቸው እንትን ስላለብኝ ተምታቶብኝ የምን 4 ነው የሚመለከው በእውነትና በመንፈስ ነው እንጂ የምን 4 መዝሙር ነው የሚል ጭቅጭቅ ተፈጠረ ቸርች ውስጥ። ከዛ እንግዲህ ቸርች ይሁን እግዚአብሔር ይሁን አላውቅም እና የኳይሩ ኃላፊ ሆንኩኝ። በጣም ጥሩ። ከእንግዲህ በኋላ መዘመረው አንድ መዝሙር እንዴት 4 አጥንተን እንዴት 5 አጥንተን ሺህም ይሁን የሚዘመረው ከእንግዲህ አንድ መዝሙር ነው በእኔ ዘመን። እዛ ለመሪዎች ሄደው ይነግራሉ። እኔ ደግሞ ገና ያልወጣለት መንፈሳዊነት እየተንተከተከብኝ ነው። አይ በእውነትና በመንፈስ ነው ይሄ ሕግ ምናምን የሙሴ ነው ምናምን አልኩ መሪዎቹን። ያን ጊዜ የነበሩ መሪዎች በጣም አስተዋዮች ናቸው። አይጋፉኝም፣ ለማሳረቅ ይሞክራሉ። ሁሌ ጥል ነው ቸርች ኳየሩ ላይ በዛ በ2 እየወረድን ነበር። አንድ ቀን እኔ መዝሙር እየመራሁ ያለው አንዷን መዝሙር ስንጨርስ ወረድኩኝ። እኔ እነሱ 2ኛ ሊዘምሩ ነው፣ እኔ ወረዱ። አሁን ለይሉንታ ብለው ይከተሉኛል። ተከትለው ወረዱ። ከዛ በቃ ጦርነቱ እንዴት አንድ ብቻ። እኛ እኮ አባቶች ያመጡት ስርዓት ነው። ከቃል በፊት እንደውም ድሮ 6 ነበር ተቀንሶ ነው ማለት ክብር ጎደለ ምናምን አሉ። አይኔ እኔ ከአንድ መዝሙር በላይ አልዘምርም። በቃ እንደውም እኔ ኳየር መሆን ሰው አይደለሁም ባልኩ። ያን ቀን መሪ እኮ ነኝ አልኳቸው። ከዛ መሪዎች ሊያስታርቁ ሞከሩ። በቃ እኔ ጌታ ይባርካቸው፣ እኔ ኳየር በአንድ በር ወጥቶ በአንድ በር የሚገባ ምዕመን የማገኘው አዶንም ደግሞ ሰው አይደለሁም። በቃ እኔ ጌታ በረዳይ ልክ እየመሰከር ነፍሳት አመጣለሁ፣ ክትትል አስተምራለሁ። ብዙ ለምን ነው ግን በኋላ ኳየሩን በእንደዛ አይነት ምክንያት ታውኩኝ እያለ ከዛ በኋላ እንግዲህ የካራክተር ችግር አይነት ነገር አለ አይደል? ያለ መረጋጋት፣ ያለ መብሰሉ፣ ሁሉንም መንቀፍ አይነት ነገር ምናምን ሲሆን ቸርች እስኪ ብለው የሆነ ከኛ 17-18 ኪሎ ሜትር ላይ ገጠር ላይ ቸርች አለች። እዛ ቸርች ደግሞ ማንም መሄድ የጠላበት ቸርች ነው። 2 አገልጋይ ይመደባል። ወር ቆይተው ይመጣሉ። ከዛ በኋላ ሂዱ አትሂዱ ጥላሉ። እኔ ደግሞ ምን እንደሆነ እንጃ ብቻ እንደ መደበቂያ ስፍራ እግዚአብሔር እኔን ሊያሳድገኝ የወሰነበት ቦታ ይመስለኛል። ሄድኩኝ፣ ቤት ተከራየው። አንድ ቀን ላገለግላቸው ሄድኩ። ሄጄ በዛውም አይቻቸው እመጣለሁ ብዬ የተዘጋጀሁት መልእክት አንተ በዚህ ምን ትሰራለህ የሚል የኤልያስን ነው። እስራኤል ቃል ኪዳንን አፍርሰው ምናምን የሚል ነው። እና እኔ የተዘጋጀሁት ለእኛ ቸርች እንደምዘጋጀው ነው። ለእኛ ቸርች ትልቅ ቸርች ነው፣ በዛ ልክ ነው። ግን 3 ሰው ብቻ ነው ቸርች ላይ ያለው። ያንም ያህል ትልቅ መልእክት ይዘህ 3 ሰዎች ናቸው። መድረኩ ፈርሷል፣ መሬቱ አፈር ነገር ነው። በኋላ አገለገልኳቸውና ግን ነፍሴ ደስ አላት። በቃ ቸርች ፓስተር ስትሆን የቸርች ፓስተሪንግ አይደለም። በቃ እኔ ሰው ከዛ እንዴት አየኸው አለችኝ። አሁን እናገኛታለች የእምነት እናት ያልኩህ እንዴት አየኸው ለምዬ ምናምን አለችኝ። እያሸሸችኝ ያኔ ገና እንትን አብዬ ጥሩ ነው፣ ደስ ብሎኛል፣ ጥሩ ነው አስቡት። በኋላ ሄድኩ። ከዛ እዛው ጀመር። በቃ አገልግሎት ስንጀምር እግዚአብሔር ብቻውን ሰውን እንደሚረዳ ያየሁት ያለ ትምህርት ያለ መጽሐፍ ቅዱስ እውቀት እንዴት ባይብል ስተዲ እንደማስጠና እግዚአብሔር ግን የተበታተነ ነው። ሰው ያለውም ማህበር ያን ቀን ክርስትና የተጠሩ ሆኖ ይሄዳሉ። ክርስቲያኑ እርስ በርስ ህብረት አልነበረው። በኋላ የኔ ትንሽ እህት አስታውሳለሁ እንደዚህ አለችኝ፣ ብዙ በጎች ወደ አንተ ሲመጡ ያለው አለች። ትንሽ እኮ ነች ገና። ብዙ በጎች ሲመጡ አንተ ስታጠጣቸው አይቻለሁ አለችኝ። በህልም ውጭ ህፃን ልጅ ምን በግ ምናምን መታየው ብዬ
ሄድኩኝ። ከዛ አሁን ጓደኛ የአሜሪካ ሄዷል አሸናፊ የሚሉት መጸለይ ጀመርኩ። ምንም አይደለም ያደረኩት፣ በር ዘግቼ ጸልያለሁ። ጌታ ሆይ በቃ አንተ እኮ ነው ያለህ፣ ማን አለኝ እዚህ ሀገር ምናምን ማለት ነው። ልጁ እየመጣ በመስኮት ያየኛል። ከዛ ቆይ ሲለምሽ እንደዚህ ብቻ ከምትጸልይ እኔንም አብረህ እንትን በለኝና ቸርች እንጸልያለን። እዛ መጸለይ ጀመርን ከሱ ጋር 2 3 4 5 6 ሰው እያለ ቸርች መጸለይ ጀመር። አዳር እናድራለን ከሱ ጋር እንትን ጊዜ ቸርች ነው የምናድረው። ቸርቹ የተመቻቸ አይደለም፣ ምንም አይደለም። አንዳንዴ አፈር ላይ የምንተኛበት ጊዜ አለ። ከኔ ልባችን ሰላምና ደስታ ቀላል አልነበረም። በቃ እግዚአብሔር ረዳይ በተአምር ማለት የፈረሰ መድረክ እግዚአብሔር ሰዎችን ይጠራል እንደ ብርቅ። አንድ ሰው ከወለጋ መጥቶ ሐኪም ነው አስታውሳለሁ፣ እኛ ጋር የግል ሐኪም ቤት የሚሰራ እሱን ስናገኝ እልፍ ሰው ያገኘን ይመስልን። ቃል ይሰብካል፣ ያስተምረናል። በቃ ሰው በዛ ይላል። ደግሞ የተስፋ ሰው ነው። በቃ ለሚቀጥለው ደግሞ እንዲያርገን ይለናል። እና በኋላ እግዚአብሔር እያገዘን ጌታ እያገዘን ጊታር ተገዛ። በከበሮ ብቻ ላይ የነበረው ጊታር አስገዛዋል። ሀብታም ሰው ነበረ፣ እዛ ተገዛ። ከዛ በኋላ እያለ ህዝቡ እያደገ ሲሄድ እኔ ትምህርት ቤት መግባት አለብህ የራሳቸው ነው እንዴ? ያው ከዛ በኋላ ሚሽነሪዎች መጡ እኛ ጋር። ማን ነው ዶክተር ደስታ ናቸው። አሁን ለማን ነው ትታችሁ የመጣችሁት ቸርቹን ብለው ጠየቁ። እሳቸው የባሌ ብዙ ቦታ ቸርች ፕላንት ስላደረጉ ባሌ እንደ ቤተሰባቸው ሲሏቸው የሆነ ለማ የሚባል ልጅ አለ እሱ ነው እዛ ያለው ይሏቸው። እንዴት ነው ልቡ ምናምን ይላሉ እሳቸው። በጣም ጥሩ ነው በቃ ፎቶ ላኩልኝ መጥቶ ይፈተን ምናምን አሉ። ያኔ እሳቸው ዳይሬክተር ናቸው ሚሽነሪዎች ከደስ ነው። ከዛ በኋላ ሲመለሱ ሚሽነሪዎቹ ነገሩ ዶክተር ደስታ መጥተህ ተፈተን ብለዋል፣ ስለ በጀት አታስብ ብለዋል ምናምን አለ። ሄድኩኝ፣ ተፈተንኩ፣ አለፍኩኝ ፈተናውን። እዛ ትምህርት ተጀመረ። ቸርች ሲሸኙኝ የእግዚአብሔር መንገድ በአጀብም በወጀብም ያን ጊዜ አልቅሰው ነው የሸኙኝ። ማለት ሬሳ እንደወጣ ነው ተለቃቅሰን የተለያየ ነው። ትምህርት ቤት ለሚሄድ በኋላ ሄድኩኝና ዶክተር ደስታ ሂሳብ ክፈሉ ምናምን ሲባል ስኩል ፊ አንድ ሰለሞን የሚሉት ወደ ጌታ ሄደ ልጅ የባሌ ልጅ እሱ አለ ጠይቃቸው አለ ዶክተሩ። ከዛ ዶክተር እኔ የመጣሁት ከባሌ ነው፣ ለማባለው ልጅ እኔ ነኝ፣ ፎቶውን ስጡኝ ያሉት ሰው የኔን ነው እና እሳቸው ይከፍሉልሃል ነው የተባልኩት አልኳቸው። ወይ ልጅ ብዬ ነበር። እሳቸው የሆነ ገራገር ናቸው። ወይኔ ልጅ ብዬ ነበር እንዴ ብላብራ አሁን እንደዛ ብለው የመጣሁት እኔ ልጆቹ ያሉኝ አልኳቸው። በቃ እንዴት ከረሱት ምናምን ብዬ ብድግ ብዬ ልወጣ ስል እንዴት ትወጣለህ አሉኝ። አይ ጋሽዬ ምናምን አልኳቸው። ጋሽዬ በቃ ውጪ ለመሆን ነው ምናምን አልኳቸው። እንዴ ጸልየን ነው የምትወጣው? ከዛ ተንበርከከ እና ደስታ ነው በጀት የሌለው እንጂ እግዚአብሔር አይደለም በጀት የሌለው ጸልይ ነው ተንበረከው። ከዛ የተናገሩት ቃል ትዝ ይለኛል። ተጨንቃ ለነበረች ነፍስ ጨለማ አይሆንም የሚል ቃል አለ። በቃ አይዞህ እንጨርሳለን እንኳን እዚህ ገና ሌላ ቦታ ብላ አሉኝና በጣም አጽናኑኝ፣ ከሬጅ አደረጉኝ። እዛ ትምህርት ጀመር። እየተማርን እያለን አንድ ፈረንጅ ፓስተር ዳን የሚባሉ አሁን ዶክተር ሆነዋል። ዝም ብለው ፎቶ ያነሱኛል። ክላስ ውስጥ የመጡ ፎቶ ያነሳሉ ከሚስታቸው ጋር ሚስስ ግሬስ የሚባሉ እና ግሬዴ ስንፈተን በቃ ትምህርቱ ገባ እና በኋላ ዳይሬክተሩ የትምህርት ቤቱ ዳይሬክተር ቢሮ ጠራኝና የበጀት ጉዳይ እንዴት ሆነ አለኝና አይ በቃ ባለፈው እንደነገርኩህ ነው፣ አሁን ምን እንደሆነ አላውቅም፣ ምን እንደሚሆንም አላውቅም አልኩት። ከዛ አይ ፓስተር ዳን እኮ ከሪሞት አካባቢ ለመጡ ሰው ተማሪዎች በጀት ይዘው መጥተዋል አንድ ሰው እና ጠይቀውኛል፣ ለማ በጀት አለው እንዴ ብለው ጠይቀውኛል። ከዛ በኋላ እኔ አይ የለውም ከሪሞት ነው የመጣው ብያቸው በቃ ያመጣሁትን በጀት ለሱ አድርግለት ብለው እዛ ከቨር ተደረገልኝ። እኔ አላሰብኩም። ከዛ በኋላ እሱ በቃ
በርትተህ ትምህርትን ተማር፣ እግዚአብሔር ስራህን ሰርቶልሃል አለ። ውድ ቤተሰቦቻችን እንግዲህ በጣም የሚገርም ጊዜ እያሳልፍን ነው። በጣም እየተባረካችሁበት እንደሆነ በጣም ተስፋ አለኝ። እንቀጥላለን። ከኛ ጋር ቆዩ። እንግዲህ ፓስተር ከዚህ ቆይታ በኋላ ይመስለኛል አንድ ታሪክ ሰምቻለሁ እና እስቲ ስለ ከልጅ ህመም ጋር የተያያዘ እና በጣም ከባድ ጊዜ እንደነበረ ሰምቻለሁ እና ያ ጊዜ እንዴት ነበር? ያን ጊዜ እንግዲህ ከባድ ጊዜ የሚያስብለው አንደኛ ያደኩበት አካባቢ አይደለም ያለሁት። ከዛ ትምህርት እንግዲህ የዲግሪ ትምህርት እዛው ተመልሼ ዱራሜ ሄድኩኝ። እዛ እንደጨረስኩኝ ከዛ በኋላ የውጭ እድል ትምህርት እንድንማር ለ2 ተማሪዎች እድል መጣ። ከዛ ውጭ ሄድን። ውጭ ስንሄድ ግን ፐርፐዝሊ የሄድንበት ዓላማ ለትምህርት ቤቱ አስተማሪዎች ስለሚያስፈልጉ ማለት ፉል ታይም ቲቸር ያስፈልጋል ብለውን የላኩን እኛን። ከዛ እንደመጣን የማስተርስ ትምህርቱን ጨርሰን መጣንና እዛው ተመደብን እና ዱራሜ ተመደብን። ለተወሰነ ጊዜ ብቻዬን ኖርኩኝ። ሲቀጥል ቤተሰብን ይዣቸው ሄድኩኝ። በቃ እዛው ግቢ ውስጥ ነው። ገስታውሶች አሉ፣ ለአስተማሪ፣ ለዳይሬክተር፣ ለእንግዶች አሉ እና እዛው የኖርን እንግዲህ በመሀል ከ8 ዓመት ምናምን በኋላ ነበር ባለቤቴ የጸነሰችው። ከዛ እንግዲህ የሚከታተላት ዶክተር አለ እና አጋጣሚ ያን ቀን እሱ እንደሚኖር ምናምን ተስፋ አድርገናል እኛ እና እዛ ምጥ ሲመጣ እዛው ዱራሜ ስለነበርን ሄድን። ማታ ሄድን። ስንሄድ አጋጣሚ የሚከታተላት ዶክተር ነበር በዕለቱ። እዛ ነገርኩት እና ዶክተር ይኸው መተናል ምናምን አልኩት። ችግር የለውም ምናምን አለ። ከዛ አሁን ምጡ በጣም እየበረታባት መጣ። አሁን እኔ እጄ ነገርኩት። ችግር የለውም ኖርማል ነው ምናምን አለ። ከዛ እያለ ሰዓቱ ሄደና ወደ 10 ሰዓት ምናምን ሆነ ሌሊት። እዛ እሷ በጣም መድከም ጀመረች ማለት ከምጡ ብዛት የተነሳ። እዛ 10 ሰዓት ሲሆን ሄድኩና እንደገና ያደረበት የተኛበት ቦታ አንኳኳውና ልትሞት እኮ ነው እስከ መቼ ነው እንትን የምትለው ስለው፣ ከዛ ሌሎችም ዶክተሮች ነበሩ ተሯሯጡ። ከዛ በሰርጀሪ እንድትወልድ ገባች። ከዛ እኛ ውጭ ቆመናል። እኔና አብሮኝ የሚሰራ ልጅ ነው። ውጭ እንደቆምን ልጁ ሲያልፍ አየሁት። ህፃኑ ልጅ ወዲያውኑ ሴስ ሊሰሩ ወሰዷት። ከዚያ በኋላ ልጁን በአጠገቢ ይዛው ስትሄድ አያለሁ፣ የሆነ ነርስ ልጅ ይዛው ስትሄድ አያለሁ እና እሱ እንደሆነ ገመትኩኝ። እሱ ነው የሚሆነው ምናምን እያልኩኝ በኋላ ገባችና የተወሰነ ቆይተው ጠሩኝ። ልክ ሲጠሩኝ ልጁ በጣም ትልቅ ልጅ ነው፣ በጣም ቀይ የሚያምር ልጅ ነው። ከዛ ምንድነው ያሉት ልቡ በጣም ይመታል እና በጣም ይመታል፣ መተንፈስ አይችልም፣ በጣም ይመታል እና እንዲህ አይነት መድኃኒት ግዛ፣ እንዲህ አይነት መድኃኒት ግዛ፣ እንዲህ አይነት መድኃኒት ግዛ ይሉኛል እና አያወራም ግን ልጁ ማለት አያለቅስም። በቃ የጭንቀት የስቃ እንትን የሚተነፍሰው መድኃኒቶች ከሹፌራችን ነበረ ከእሱ ጋር ዞረን ሌሊት እያንኳኳን ገዝተን መጣንና ልጁ በፍጹም አያወራም፣ አያለቅስም፣ ምንም አይልምም። ጭንቅ ብቻ ነው እንትን የሚለው፣ ድምፅ የለውም። እዛ 1 ሰዓት ሆነ ድምፅ የለውም፣ 2 ሰዓት ሆነ ድምፅ የለውም። ነርሶቹ ይረባረባሉ፣ ድምፅ የለውም ልጁ። እዛ ልክ 10 ሰዓት 11 12 ድረስ ድምፅ የለውም እና ሰይጣን መጥቶ የከሰሰኝ ይመስለኛል። ህሊናዬ ይህ ስንፍና ቃል የሚሞላህ ነገር አለ እንደ የስንፍና አይነት ቃል ውስጥ የገባና በቃ እኮ እኔ ምንም የእግዚአብሔር ሰው ሆነ እንደ ኒክ አይነት ልጅ ሊሆን ይችላል። በቃ ዱዳ ልጅ ነው የሰጠኝ ማለት ነው፣ መናገር የማይችል ነው የሰጠኝ ማለት ነው፣ አይሰማም ማለት ነው እያልኩ ጥርጣሬ ውስጥ እያለው 12 ሰዓት ላይ ገባው። ስገባ አንድ ቃል በልቤ በጣም ሞልቶ ነበር እና ገብቼ ደግነቱ የክርስቲያን እንትን ስለሆነ ሀገሩ መጸለይ ምናምን እችላለሁ፣ ማንም የሚከለክል የለም። ህፃናት ክፍል ሄድኩና ልጁ በቃ ተጨንቋል፣ እንደዚህ ይላል። ከዛ በአንድ አቅጣጫ ልቤ በጣም እንትን ተሰብሯል።
ጌታ ሆይ እንዴት አንተን እያገለገልኩ እንደዚህ ዲዳ ልጅ ሊሆን ይችላል? ሁለተኛ ደግሞ ቢሆንስ ሌላውም እኮ እግዚአብሔር ሰዎች እንዲህ አይነት ነገር ተቀብለዋል በጸጋ ለዛ ሊሆንብኝ ነው የሚል ብቻ ብዙ አይነት ነገር በልቤ ሲሞላ ምንድነው በልቤ አንድ ቃል መጣና በጣም በልቤ የሞላው ቃል ሕዝቅኤል 37 ላይ ያለውን ወደ ልጁ ተጠጋውና ልጁ በቃ በጣም የሚያምር ልጅ ነው፣ ግን ልቡ እንደዚህ እንዲህ ሲመጣ እንደ ትልቅ ሰው ይመጣል። ከዛ ኦኬ የእግዚአብሔር ቃል አጥንቶች ራሱ ተናግሮ አጥንቶች ተሰብስበው የለ እንዴት ደግሞ እኔ በቃ የምሰብከውን እንዴት አላምንም ብያልኩና በጣም የሚገርማችሁ እንዲህ የሚለውን ቃል ለልጁ አነበብኩለት፣ ለሕፃኑ ለማይሰማው ልጅ አነበብኩለትና እንደዚህ እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር እንዲህ በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽ አገባባቸዋለሁ በሕይወት ትኖራላችሁ ይላል። እኔ ግን ምንድን ነው ያን ቀን ያነበብኩት መጽሐፉን ተረጎምኩትና አቢቲ ሆይ አጥንቶች የሚለውን የልጁን ስም አስገባሁት እና አቢቲ ሆይ ጌታ እግዚአብሔር እንዲህ ይላል እና እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ የሚል አቢቲ የእግዚአብሔርን ቃል ስማ። ጌታ እግዚአብሔር ለአንተ እንደዚህ ይልሃል፣ ትንፋሽ ይገባብሃል በሕይወት ትኖራለህ አልኩኝ። መጀመሪያ ልጁ አሁንም አልዳን ዝም ነው ያለ። ሁለተኛም እንደገና ልክ ትልቅ ሰው እንደሆነ አሰብኩት። አቢቲ የእግዚአብሔርን ቃል ስማ፣ ጌታ እግዚአብሔር እንዲህ ይልሃል፣ ትንፋሽ ይገባብሃል በሕይወት ትኖራለህ። ሁለተኛም የለም። ሶስተኛ ላይ ጌታ እግዚአብሔር እንዲህ ይላል፣ አቢቲ ስማ፣ ትንፋሽ ይገባብሃል በሕይወት ትኖራለህ ስል ልጁ ዋይ ብሎ ጮኸ። ሲጮህ ነርሶቹ መጡ። እንዴት ተናገራሉ? እኔም ደነገጥኩኝ። እንዴት እንደተናገር አላውቅም፣ ግን ቃል አነበብኩለት። በቃ ሰማ። እኔ አሁን ማለት እኔ ምንድነው ኤክስትራኦርዲነሪ ነገር ሆኗል በእኔ ምናምን የምለው አይደለም። ይሄን የሚያደርገው ቃል ብቻ ነው እና ቃል ተናገርኩ፣ ቃሉ ፈታው አልኳቸው። በፍጹም ሊሆን አይችልም ይላል ሌላው። ከዛ ግማሹ ደግሞ ያው ክርስቲያኖች ስለነበሩ ሊሆን ይችላል አሉ። ከዚያ መናገር ጀመረ፣ እንትን ማልቀስ ምናምን ጀመረ። አንደኛ ቀን ሆነ፣ ከዛ ሁለተኛ ቀን ሆነ፣ ሶስተኛ ቀን ሆነ። የልጁ ሰውነት ግን እየቀነሰ ነው የሚመጣው። እየቀነሰ መጣ። ወደ 4 ነጥብ ምናምን የነበረ ልጅ እየቀነሰ መጣና ክሪቲካል የሚባል ደረጃ ላይ ደረሰ። ሳምንት ሲሆን እና አንድ ቀን ሌሊት ወጥቼ መኪና ውስጥ እንደዚህ ያልኩኝ፣ ጌታ ሆይ አሁን በሀገሬ ቢሆን ያለሁት ወይ እናቴ ቤት የሆነ ቦታ ይቀበር ይባላል። አሁን እዚህ ከሞተ ግቢ ነው የምንቀብረው፣ የት ነው የሚቀበረው የሚል በጣም ይሄ እምነት የማጣት አይነት ነገር በልቤ ሞልቶ መኪና ውስጥ ጌታ ሆይ እኔ አንተን ላገለግል እዚህ መጥቼ እንዴት ሬሳ ተሸክሜ እሄዳለሁ ወደ ቤቱ? በፍጹም አይሆንም እያልኩ እየተከራከርኩ እያለሁ በኋላ ላይ እኔ ያስተማርኩት ልጅ የሶዶ አካባቢ ልጅ ነው። እሱ ልጅ እየደወለ ይጠይቀኛል። ሲጠይቅ በቃ ልጁ እየደከመ ነው፣ ሊሞት ነው፣ እየደከመ ነው አልኩትና ዶክተሩ ሌላ ልጆችን አይቶ ሲወጣ አገኘሁት። ዶክተር የኔ ልጅ እንዴት ነው አልኩት። የቱ ነበር ያንተ ልጅ አለኝ። ማለት እንትን ብሎ እዛ ጋር ያለው አቡሽ ተብሎ የተጻፈው ልጅ ምናምን አልኩት። ክሪቲካል ኬዝ ውስጥ ያለው ልጅ ነው ምናምን አለኝ እና ወደ ውስጥ ወስዶ ስንት ልጆች አሉ አለኝ። አንድ ልጅ ነው ያለኝ። እንግዲህ አንዳንዴ የሚሆነው ነገር ስለማይታወቅ በቃ አንድ ልጅ ብቻ በቃ እሷኑ ከባረከላችሁ ይበቃል ምናምን አለ። ከዛ በጣም ልቤ በቃ እንደመደንገጥ ብሎ ተመልሶ አየውና ክሪቲካል ውስጥ ነው ያለው ብዙ በቃ ያችኛዋ ልጅ ምናምን አለ። ልክ እሱ ሲሄድ የሚገርመው እግዚአብሔር ግን በሚያጽናናበት መንገድ አለው። ነርስ ነው ያኛው ዶክተር ነው። ነርሱ ልጅ ጠራኝና ምን አለ አለ አይ ክሪቲካል ኬዝ ነው ያለው፣ ብዙ አይተርፍም፣ የመትረፍ እድሉ በጣም አልቋል አለኝ። ነርሱ ልጅ እንደዚህ ያለኝ በጌታ አይደለም ዶክተሩ በጌታ ነው፣ አትስማው። ይሄ እንትን ልጅ
አትስማው አለ። እንዴት አልኩት። ይሄ ሰውዬ ከሟርት ውጭ ምንም ነገር የለውም። እስካሁን እንደዚህ ያወረተባቸው ልጆች ድነዋል። አትስማው እንደው እዛ እግዚአብሔር በቃ ለእኔ ያዘጋጀው ሰው ነው ብዬ ልቤን ጠበቅኩ። ይሄ ሶዶ የነበረው ልጅ ደወለና ለሚስ ነው የሚለኝ። ለሚስ እንዴት ነው ልጁ ምናምን ሲለኝ አይብሶበታል አሉት። በቃ ችግር የለውም እዚህ ያሉ የህፃናት ዶክተሮች አብረውን የጸሎት ህብረት ስለሆኑ የሶዶ ሆስፒታል የዋናው ሆስፒታል የህፃናቶች እንትን ዳይሬክተር ነው የዶክተሮቹ። እሱ ይረዳሃል፣ ደውዬለታለሁ፣ አስተማሪ ልጁ ታሟል ብለዋል ብዬ ነግሬዋለሁ፣ በኋላ ይረዳሃል አለ። እሺ አልኩት። ምን እናድርጋለን? በቃ አምቡላንስ አስወጣና ልጁን ይዘውናል። እነሱ ደግሞ አምቡላንስ አይወጣም፣ ምክንያቱም በእነሱ እንትን ነው የምታወጣው። ከዛ በኋላ ስንጨቃጨቅ ምን ስንል ነገሩን እንደው እንትን ለማለት በማግስቱ ተፈቀደና በሁለተኛው ቀን ይሁን ይዘነው ወጣን። ኦክሲጅን ተሰክቶለታል። ይዘነው ወጣን። ልክ እዛ እንደደረስን የልጁ ይሄ የፕላትሌት እንትኑ የለም በጣም ከ15,000 ምናምን በላይ የሚሉት እነሱ ቁጥር አላቸው። ከዛ በታይ ስለሆነ ደግሞ ተመሳሳይ ብለድ ግሩፕ ነው የሚያስፈልገው። ከዛ በኋላ እንዲህ ይደረጋል ምናምን አሉ። አስታውሳለሁ እዛ ያለው የላቦራቶሪ ስንትን እኔ በጣም ተስፋ ቆርጬ እያለ ልጁ ገብቶ ሁለተኛ ቀን ሆነና ተስፋ ቆርጬ እያለሁ የላቦራቶሪ ዳይሬክተሩ መጣ። የት ነው ምናምን ይላል። እንግዲህ ስሜን ነግረውት ነው። ከዛ ስልክ ይደወላል። እኔ ደግሞ ስልክ ቸርች ለጋ እየደወልኩ ነው፣ ጸልዩልኝ በቃ ልጁ በጣም እያለ ነው ብዬ ከዛ እየፈለገ አገኘ። እኔ ነኝ አልኩ። ስልኩን ዘጋው ነው። አንተ ነው? እሺ 2 ሰው ምናምን አለ። እንዲህ በፍጥነት የ2 ሰው ደም ፈልጋለሁ አለ። ቢመሳሰል ባይመሳሰል ይሄ ብላቴና ልጅ ነው፣ ገና ደም የሚመረጥበት አይደለም፣ አምጡ ሲል ከዛ እኔ በቃ አንድ ነው ያለው አልኩ። ሁለተኛ ማን እንደዛ ማቀው ሰው የለ፣ እሷ ብቻ ነች። እሷ ደግሞ ኦፕራሲዮን ተሰርታ ተኝታለች። ስም አንዱ የማኔጅመንት ክፍል ከሰውየው ጋር የመጣው በቃ አንድ ነው ያለው አላውቀውም እና አንድ ነው ያለው ምናምን እና በሞተር ወደ ቀይ መስቀል ስንሄድ አለቀስኩኝ። ማለት ሰው የሆነ ድረስ ሊከተልህ ይችላል። ሰው የማይገኝበት ቦታ በቃ እግዚአብሔር ይገኛል ማለት ነው። በቃ እኔንም እንደ ሰው አስበኸኛል ማለት ነው። የታቋልኝ ሰውዬ ምናምን ብለን ደም ሰተን ስንመለስ ዝናብ ይዘንባል። የማኔጅመንት ኃላፊው ጥላውን ከሱ ላይ ያነሳና እኔ ላይ ያሰው ከዛ አይዘሌ ለምን ትይዘዋል አሉ። እኔ ብዙ ምጠቅም አይደለሁም ማለት አንተ ግን ኔሽን ነው የሚጠብቅህ። እኔ ብሞት ይሄ ሆስፒታል ብቻ ነው እንትን የሚለው፣ አንተ ግን ብትሞት ኔሽን ትውልድ እየጠበቀህ ነው ያለው። ይምታኝ እኔም አንተን ብሎ ያዘልኝና